እዚህ ነው? አዎ ቁጥር 103 ነው። ወንድሜ በሩ ክፍት ነው። እንግባ። ተጠንቀቅ። ቡለንት ሞቷል። በህይወት የለም ወንድሜ። ጭንቅላቱን የመቱት። ምንድነው? ቆይ ምንድነው የተፈጠረው? ምንድነው ወንድሜ? ይሄ እኮ አስፈሪ ፊልም ነው የሚመስለው። ማንም ሰው እዚህ የለም። ማን ነው? ሰው አለ? ወንድሜ ለምን አሰማኝም? ዶሮዎቹ ናቸው። እዚህ ማንም የለም። ስማ ወንድም፣ የሆነ ነገር ቀልብህን አልሳበው? እኔ ምንም አልሳበኝም። በሩን ኃይል ተጠቅመው አይደለም የከፈቱት። እናማ ገዳዩ የምናውቀው ሰው ነው ማለት ነው? አዎ ወንድሜ። ይሁን ለምን እንደተፈጠረ ታውቃለህ? በሩ ተንኳክቶ ነበር እና ሟች በሩን ለመክፈት ወጣ እና ከዛ ተመልሰው ከገዳዩ ጋር በዚህ በኩል አድርገው ወደ ሳሎን ገቡ። ከዛ ማውራታቸውን ጀመሩ ይመስለኛል። በሰላም እያወሩ ነበር እና ይሄ ነገር ቡለንት ላይ ሳያስበው ነው የሆነው። ከዛ ገዳዩ ከጀርባው መጣበት እና አናቱን በሆነ ነገር ሲመታው በሚያሳዝን ሁኔታ ድፍት አለ ማለት ነው። ይኸው እስኪ እንዴት በአፍጢሙ እንደተደፋ። በጣም ነው የሚያሳዝነው። ይሄ ማለት ደግሞ ታውቃለህ ወንድሜ፣ ቡለንት በዚህ በኩል መጣ። ከዛ ገዳዩ ከጀርባው ቆመ እና በያዘው ከባድ ዕቃ አናቱን ሲለው እንዲህ ተደፍቶ ቀረ ማለት ነው። ይሄ ከባድ ዕቃ ከባድ ዕቃ አየው። ይኸውልህ ወንድሜ፣ ደም በዚህ ዕቃ አንስቶ አናቱን እንደዚህ መታው። ከጀርባው በዚህ ዕቃ መታውና ወለሉ ላይ ወድቆ መድማት ጀመረ። ይሄ ነፍሰ ገዳዩ መሳሪያ ነው። ደሙ ይኸውልህ፣ ሟች ቡለንትም ይኸውልህ ፊትህ ተዘርግቶልሃል። እና ምንድነው የምናደርገው ወንድሜ? ለግድያ ወንጀል መርማሪዎች እደውላለሁ። እሺ፣ ወይ ራስህ ለወንጀል መርማሪ ፖሊሶች ደውል እና አሁን ልክ እንዳብራራህልኝ ታብራራለታለህ። ከዛ በኋላ ወደ ምርመራ ማዕከሉ የተመታበት መሳሪያ ላይ የጣት አሻራ መኖሩን እንዲያጣሩ ትነግራቸዋለህ ማለት ነው። እሺ እንዳልኩ ወንድሜ። አንተ ሰውዬ ለይቶልሃል ማለት ነው። የፖሊስ ስራ ያን ያህል ከባድ አይደለም። እኔ እንኳን በአንዴ ሁሉንም ነገር ደረስኩበት። ይህንን ጉዳይ በአጭር ጊዜ ልንቋጨው እንችላለን ማለት ነው። ነፍስህን በገነት ያኑረው ወንድሜ። ሴማ፣ በሚያሳዝን ሁኔታ ቡለንት ተገለዋል። ወደ ቤቱ ስንሄድ መሬት ላይ ወድቆ ነው ያገኘነው። እውነትህን ነው? ምን እያወራህ ነው ሳፈር? እውነቴን ነው የምልሽ ሴማ፣ አናቱን ብለው ነው የገደሉት። እሺ አሁኑኑ ከዛ ቦታ ውጡ። አሁን ከቤት ወጥተናል፣ አትጨነቂ። ምን ተፈጠረ? ምንም፣ ችግሩ ተፈቷል። ሰውየው ምን አደረከው? ሳድረቲ ርቦሻል? የሆነ ነገር እንብላ።
ግራ ገብቶኛል። የዚህ ጉዳይ መጨረሻ ምን እንደሚሆን አላውቅም። አሳ መብላት እፈልጋለሁ። ቆንጆ አሳ እንብላ። ይሄንን ማተም ትችላላችሁ? ርዕሱ ምንም በለው። የበፊቱ ፖሊስ ከወንበዴዎች ጋር ተባብሮ ግድያ ፈጻሚ ሆነ ወይስ ደግሞ የቀድሞ ፖሊስ ወንጀል በመፈጸም ይባል? እንደዛ ይሻላል። ኡንሳል ምን እያረክ ነው? ዜና እያሰራሁኝ ነው። እባክሽን ለአንድ ደቂቃ ብቻችን እንሆን። እሺ የኔ እመቤት። ቆይ ምን እየሆንክ ነው? አበድክ እንዴ? ፖይራዝ እንዳላረገው አረጋግጧል። ለምን አትተውም? ምን ነካሽ? ይሄ የእነሱ ሴራ ነው። ሐሰተኛ ምስክር እንዲሆኑ ለሰው ከፍሏል። ስለዚህ አለቀው። የፈጣሪ ያለ መቼም ቢሆን አንተ ስለ ፖይራዝ አትጨነቅም። ቢያንስ ስለ ሲናን አስብ። ይሄ ልጅ አባቱን ፎቶ በየጋዜጣው ላይ ሳይ ምን እንደሚሰማው አስበኸዋል? እባክሽ ጣልቃ አትግቢ። ጣልቃ አትግቢ ማለት ምን ማለት ነው? አባቱን በመጥላት የዚህን ሕፃን ልጅ ጭንቅላት ታበላሸዋለህ። ትምህርት ቤት ይሄዳል፣ ጓደኞች አሉት። ቆይ እነሱ ቢያዩትስ? ጀናን አይመለከትሽም አልኩሽ። ኡፍ ሁሉም እብዶች ናቸው። እንኳንም አለቃ ስራ ላይ ኖረ። ለዛም ማመስገን አለብህ እንጂ ትልቅ ችግር ውስጥ ትገባ ነበር። አመሰግናለሁ ወንድም፣ አመሰግናለሁ። አንድ ቀን ይህን ውለታህን እከፍላለሁ። አይ ምንም ማለት አይደለም። ደግሞ ረስቼው ሳልጠየቀ ስለ ፍቅረኛ ስታወራ ሰምቼ ነበር ልበል። አይሴጉል ፍቅረኛ ናት እንዴ? አባቴ ምናምን ስትል ነበር። ቆይ እሷ የባህር ልጅ ናት እንዴ? አዎ። ስራውን ለመልቀቅ የፈለግከው ለዚህ ነበር? ምን አይነት ተንኮለኛ ነህ እባክህ። ቆይ ባህር ስለዚህ ጉዳይ ያውቃል? አሁን ስለ እሷ አናውራ። በቃ በኋላ ላይ እኔ እነግርሃለሁ። እሺ አሁን ሊድ ይኸውልህ፣ ስለ እሱ ሰው ይሄ ያ ነገር ነው። ያዘው፣ የሚጠቅምህ ይመስለኛል። ያ ነገር ምን ሆነ? እስካሁን እየሰራሁበት ነው። በኋላ ላይ እናወራለን። በመጨረሻ ግን ይሄ ልጅ ይጠላናል። ይኸውልሽ የኔ ውድ በጣም ይቅርታ። ብዙ አሰብኩበት እና ትክክል ነሽ። ፖይራዝ ላይ እንደዚህ የማድረግ መብት የለኝም። ምንም ቢሆን የዚህ ልጅ አባት ነው። ደግሞ ምንም አላረገም። ቆይ ምን ሆነሃል? ሰክረሃል እንዴ? አይ እንደ ጎዳሁሽ በደንብ አውቃለሁ። የፖይራዝ ነገር ሲነሳ አብዳለሁ። የማረገው ነገር ሁሉ ነው የሚጠፋብኝ። አዎ ትክክል ነህ። እሺ በቃ ስለዚህ ጉዳይ እንርሳ። ግን እውነትህን ነው? የእውነቴን ያልኩት ውዴ። ህሊናህን እስካሁን እንዳልሸጥከው በማወቄ ደስ ብሎኛል። ፈጣሪ ይመስገን። ስለ ሁሉም ነገር በጣም አመሰግናለሁ። ይኸውልህ ቆይ እዚህ ብዙ አንጠብቅ፣ ቶሎ እንሂድ። እሺ እንሄዳለን። ግን አንድ ነገር ልንገርሽ፣ አባትሽን ሄጄ ማየት አለብኝ። ይሄኔ በጣም ተጨንቆ ነው የሚሆነው። አባዬ ቆይ ወዴት ልትሄድ ነው? ይኸውልህ ስማኝ ልጄ፣ ምንም አታስብ። አሁን ከአይሴጉል ጋር ሂድ። እሺ እኔ አንድ ማድረገው ነገር አለኝ። ልክ እሱ እንደጨረስኩ ወዲያው እመጣለሁ። እሺ ደግሞ እንዳታመሽ። እሺ እሺ አታስቢ የኔ ውድ። የኋላ ወንበር ላይ ተቀመጥ። ስማ ኤማን፣ ይህንን ነገር ትጨርሰዋለህ። ምንም ቢሆን ጓደኛ ማቾች ነን። በጣም አስፈላጊ የሆነ ዜና ነው። አታስብ። አሪፍ ፎቶግራፉን እልክልሃለሁ እና ሽፋኑን በምልህ ርዕስ አትመው። ማለቴ ትንሽ ዜናም ቢሆን አስፈላጊ ነው። እኔ አይ እኔ ማተም አልችልም፣ የግል ጉዳይ ነው። አዎ አንተ አስተካክለው፣ እንደዛ ይሻላል። በል ወዳጄ፣ መልካም ምሽት። ሰራሁለት።
እንኳን ደስ አለ ፖይራስ። በጣም አመሰግናለሁ። ታዲያ እንዴት ወጣ? ትናንትና ማታ ከአንድ ጓደኛ ጋር ነበርኩ። እድሜ ለሷ መታ ለፖሊሶቹ ሁሉንም ነገር ነገረቻቸው። ይኸው ነው በቃ። እውነት በጣም እድለኛ ሰው ነው ወንድሜ። ትላንትና ማታ ከጓደኛ ጋር ብትሆን ኖሮ ትልቅ ችግር ውስጥ ገባ ነበር። አዎ ትክክል ነህ። ግን ያልገባኝ ነገር አለ። ቆይ ግን ማን ነው እንደዛ ያደረገው? በዛ ላይ ለምን እኔን መረጠኝ? ማን እንዳደረገው እናውቃለን። የማናውቀው አንተን ለምን እንደመረጠ ነው። ይህንን ነገር ያደረገው ዛፈር የሚባል ሰው ነው። እሺ ስሙ፣ ቡለንትስ ያገኛችሁት ነገር አለ? በሚያሳዝን ሁኔታ ቡለንት ሞቷል። እንደዛ ነው። ስሚ ፖይራዝ መጥቷል። ላይ ሲጉል ካንቺ ውጪ ሌላ ቃሉን የሰጠ ሰው አለ? ጠባቂያችንም መጥቶ ነበር። የሆነውን ሁሉ ተናግሯል። የካሜራ ቅጂዎችን ራሱ አሳይቷል። እኛ መስክረን ነው የተረፈው። ፖይራዝን አንቺ ቃልሽን ሰጥተሽ ነፃ እንዲለቀቅ እንዳደረግሽ አባትሽ መቼም መስማት የለበትም። አይሲጉል ስሚኝ፣ ሁላችንም ችግር ውስጥ ነው የምንገባው። ቤት ውስጥ አንድ ላይ እንደነበራችሁ ማወቅ የለበትም። ስለዚህ እባክሽን ተጠንቀቂ አይሲጉል። ምናልባት አባትሽ አንቺን ምንም ላይልሽ ይችላል፣ ግን ፖይራዝ ምንም እድል አይኖረውም። ኡፍ ባወቀና በተገላገልኩኝ። የማይሆን ነገር አታውሪ አይሲጉል። በቃ ደውልልሻለሁ። ደህና ሁኚ። መልካም ምሽት። ከአይሴጉል ጋር አብሮ ነበር ፖይራዝና አይሴጉል። አይሴጉል እህቴ፣ ይህ እንቁ ኤክስ ነው። አይሴጉል ምንድን ነው ያልከው? እንቁ ኤክስ ነው ያልኩት። እንቁላል ነው። ውይ ምን አለ ፒዛ ብናዝ ኖሮ። ምን አልክ? ይሄ ዓለም ላይ አለ የተባለ ምግብ ነው። ግን እኔ መልኩን እራሱ አልወደድኩትም። በጣም ይቅርታ። እኔ እኮ ልዑል መሆንን እርስት አድርጌው ነው። እሺ እሺ፣ አሁን ምን እናደርግ? ንገርኝ። ይህንን የምንበላው? እውነት በጣም ታሳፍራለህ። እንዴት አታውቅም? ይሄ ባህል ምግባችን ነው። ከአባቴ የተማርከው ነገር የለም ማለት ነው። በል ዳቦውን ያዝ፣ አቀብለኝ። የዳቦውን ጫፍ ቁረሰው እና እንደዚህ አድርገው። አሁን ብላ። እንኳን ደህና መጣ ፖይራዝ። አመሰግናለሁ ወይዘሮ ሶንጉል። ውዴ አንዴ መምጣት ትችላለህ? አይ አሁን በፍጹም አልችልም፣ ስራ አለብኝ። መቆየት አልችልም። አንዴ ማዋራህ በጣም አስፈላጊ ነገር አለ። እሺ ጥሩ ነይ። በሩን ዝጋው ዝጋው። አባዬ ይሄን ነገር ማን እንዳደረገው ካወቅን የሆነ ነገር ማድረግ የለብንም? አዎ እሱማ እናደርጋለን ልጄ። ግን ደግሞ እያንዳንዱ እርምጃችንን በጥንቃቄ ማድረግ ይኖርብናል። ዛፈር የሚባለው ሰውዬ ከምታስቡት በላይ አደገኛ ሰው ነው። ጨካኝና ብልጥ መሆኑን መዘንጋት የለብንም። መቼስ ካንተ በላይ ብልህ ሊሆን አይችልም። እስኪ የሚሆነውን እናያለን። ግን አሁን እዚህ ያወራነው ነገር በእኛ መሃል ሚስጥሩ ነው። ይቅር እሺ። ስለዚህ ጉዳይ የምናውቀው እዚህ ክፍል ውስጥ ያለን ሰዎች ብቻ። ባባ ሳድረቲንስ? አይ እሱም ስለዚህ ጉዳይ እንዳያውቅ አይናችሁን እሱ ላይ አድርጉ። እርግጠኛ ነኝ ይሄ ሰውዬ የሆነ ነገር አስቧል። በሉ ዛሬ ማታ ወጣ በሉና ዛፈር የአደንዛዥ ዕፅ ስራውን በምን አይነት መንገድ እየሰራ እንደሆነ አጣርታችሁ ነው። ምንም አይነት ቦታ እንዳይቀራችሁ፣ ሁሉም ቦታ ሂዱ። አትጠራጠሩ። በእርግጠኝነት የሆነ ኮቴ ታገኛላችሁ። እኔ የተወሰኑ ዕፅ ነጋዴዎች አውቃለሁ። ከፈለክ እነሱን ጠይቄ ነገሮችን ማጣራት ትችላለሁ። ችግር የለውም። እሱን ስራ ለኔ እኛም ሞተን እናጣራለን። ባባ በሉ በሉ ሂዱ። መልካም እድል። ሳድረቲን፣ የሆነ በጣም የሚያስደነግጥ ነገር ልነግርህ ነው። ንገሪኝ። ምንድን ነው?
ፖይራዝ ከፖሊስ ጣቢያ እንዴት እንደተለቀቀ ታውቃለህ? ምሽቱን ከጓደኛው ጋር ነበር። ምንም እንዳላደረገ መስክራለት ነው። አዎ፣ እሺ። ግን ጓደኛው ማን እንደሆነች ታውቃለህ? አንቺ ሴት፣ እኔ ጓደኛው ማን እንደሆነ እንዴት ላውቅ እችላለሁ? አምላኬ ሆይ። አይሴጉል። አይሴጉል ማን? ሳድረቲን የኛ አይሴጉል ናታ። ቆይ አንተ ስንት አይሴጉል ነው የምታውቀው? እባክሽ የማይሆን ነገር አታውሪ ሶንጎል። የምሬን ነው። ስለምንድን ነው የምታወሪው? ግርማዊነቶ ምን ሆኑ? የወደድከው ይመስላል። አዎ አይሴጉል አክስቴ፣ በጣም ነው የሚጣፍጠው። እውነት እንደዚህ አይነት እንቁላል በልቼ አላውቅም። 10 ከ10 ሰጥቼሻለሁ አንበሳ። የሚጣፍጥ ምግብ መስራት እችላለሁ ማለት ነው። በጣም አመሰግናለሁ። ምንም ችግር የለውም። አባዬ በኋላ ሲመጣ ፊልም እናያለን አይደል? አዎ፣ ግን ፊልሙን የምመርጠው እኔ ነኝ፣ ምክንያቱም ፊልም ላይ ጥሩ ምርጫ የላችሁም። እሺ እሺ፣ በቃ ግን የካራቴ ፊልም ወይም እንደዚህ አይነት ነገር አልፈልግም። እሺ አባዬ መጣ። አባዬ አበባ ገዝተህልኝ መጣ? አሁን በዚህ ምን ላደርግ ነው? ልጅ እሱን አንተ አስብበት። ምናልባት አበባውን ላንተ አልገዛሁት ይሆናል። ገባ? ለነገሩ ልክ ነህ። ለእኔ ብትገዛው ኖሮ የጅል ነገር ነበር የሚሆነው። እኔም ይመስለኛል። ይሄ ልጅ በሳቅ ሊገለኝ ነው። በጣም ያምራሉ። አመሰግናለሁ። ድጋሚ ከዛች ሴት ነው የገዛኸው አይደል? የምን ሴት ነው? አንድ አስሯት ነበር። የሆነ ጊዜ ላይ ለቀቃት ሴት ናት። ከዛ ቀን በኋላ አበቦቹን በነፃ ከሷ ጋር መግዛት ጀመረ። አንድም ቀን ከፍሎ አያውቅም። ሰማይ እኔ ልጅ ሰሞኑን በጣም ብዙ እያወራህ እንደሆነ ግን ታውቀዋል አይደል? በል ግባ ግባ። ልጅ አይደል? በጭንቅላት ውስጥ የሚያስበውን እየተናገረ ነው። አባዬ ለእኔ ምንም ነገር አልገዛህልኝም? ቆይ እስኪ ንገረኝ ልጄ፣ ለአንተ ምን ልገዛልህ እችላለሁ? ሁሉም ነገር ያለው ሰው እኮ ነህ አንተ። እርቦሃል? የሚበላ ነገር ላዘጋጅልህ? ደህና ነህ? ታውቂያለሽ፣ አንዳንዴ ጥያቄዎችሽ ብዙ ነገር ይመልሱልኛል እና ይገርመኛል። ማለት ምንድን ነው? ራበህ ወይ ብለሽ ጠየቅሽኝ። ያ ጥያቄ ለእኔ ምን ያህል ውድ የሆነ ጥያቄ እንደሆነ ሁሉ ማሰብ አትችይም። ግን የተለመደ አይነት ጥያቄ ነው። አይ የተለመደ አይነት ጥያቄ አይደለም። በሌላ ቋንቋ አፈቅርሃለሁ ማለት ነው። ለእኔ በትክክል እንደዛ ነው የሚሰማኝ። ወይኔ አባዬ ግን ሲችልበት። አልገባኝም። ለማንኛውም እሺ፣ ኮምፒውተርሽን መጠቀም እችላለሁ? እናንተ ምን በላችሁ? እንቆክስ። ምን እንቆክስ? እንቆክስ ነው ያልከው? እንቁላል ነው እንጂ የሚባለው ልጄ። አሁንማ ጎረምሳ ልጅ ሆናል። እንደፈለክ ነው የምታወራው። እንዴት ነበር? ይጣፍጣል? አዎ። እና ተመችቶሃል? ባለፈው አንድ ላይ ሆኖ አይቻቸዋለሁ። ብቻቸውን ስለሆነ ነገር እያወሩ ነበር። የት ነው ያየሻቸው? እታች ሳሎን ውስጥ ነበሩ። ሶንጎል፣ ስለምትዩ ነገር እርግጠኛ ነሽ? ስለ እህቴ እኮ ነው የምታወሪው? አዎ ስለ እህትህ ነው ማወራው። ሳድረትኝ አባዬ ይህን ነገር ቢደርስበት ምን ሊል እንደሚችል አስበኸዋል? መጀመሪያ ያልሽውን ማረጋገጥ አለብኝ። ሳድረትኝ ነገርኩ፣ ሰምቻታለሁ። ሴማ በስልክ ስታወራ ሰምቻታለሁ እና እርግጠኛ ነኝ። እሺ በመካከላቸው ምንም ነገር የለም ብለን እናስብ፣ ግን እንደማይተዋወቁ አስመስሏል። ለምን? ከበስተጀርባው የሆነ ነገር አለ። አባዬ ምን እያረክ ነው? ልጄ እዚህ ምንም አትሰራም። ሂድና የሴጉልን እርዳት። ሂድ። ኡፍ! አንተ ደግሞ ኡፍ!
ፖይራዝ ዳቦ ላይ ስጎ እንዲኖረው ትፈልጋለህ? አዎ ይኑረው። ሲያናድድ። ምን ተፈጠረ አባዬ? ደህና ነህ? ደህና ነኝ፣ ደህና ነኝ። ይኸውልህ እኔ ፍቅረኛሞች ቢሆኑ ምንም አልገረምም። ያው ፖይራዝ የሚስብ ሰው ነው እና በቃ በሆነ መንገድ ልቧን ሰርቆት ነው የሚሆነው። ወደፊት አማችህ ሁሉ ሊሆንበት የሚችል አጋጣሚ አለ። ወይ አንቺ ደግሞ እስኪ ነገሮችን በፍጥነት መደምደም አትጀምሪ። እውነቱን ለማወቅ ሴማን አናግራታለሁ። ሳድረቲን ነገርኩ። ሴማ እዚህ ነገር ውስጥ አለችበት። ሴማን በፍጹም እንዳታናግራት። ምንድን ነው የምናደርገው? አላውቅም። እኔ የምለው አንድ እንኳን ፖሊስ ጓደኛ የለህም? መጀመሪያ አይሴጉል የሰጠችውን ቃል ፈልገህ አግኝ እና እኔ እንዳሰብኩት አይነት ከሆነ ምንም ነገር ማድረግ አንችልም። ለአባዬ ትነግረዋለህ። ከዛ አባዬ ፖይራዝን ይገለዋል ማለት ነው። ተዘጋጀ? አዎ አባዬ። 1 2 3 ፊልም ልናያን ነበር እንዴ አባዬ? ልጅ አሁን መሽቷል። በዚህ ሰዓት ፊልም ማየት አንችልም። በላውን እንደ ጎበዝ ልጅ አርፈተኛ እና ጠዋት ላይ ወደ አያት ቤት ይዤ እሄዳለሁ። ከዛ ቃህን ከአያቶች ቤት ትወስድና በአዲሱ መንገድ አድርገን በዛው በጀርባ አድርገን ትምህርት ቤት እንሄዳለን። ኡፍ! ግን እኔ እኮ ትምህርት አልወድም አባዬ። ስለምንድን ነው የምታወራው? ትምህርት መጥላት የለብህም ልጄ። በድጋሚ እንደዚህ ነገር መስማት አልፈልግም። ከልቤ ነው። እሺ ልጄ። ይኸውልህ ዓለም ላይ እንደ ትምህርት ምርጥ ነገር የለም። እሺ በለኔ ልጅ። አሁን አርፈህ ቶሎ ተኛ። እሺ ስማኝ፣ ይኸውልህ ጠዋት ላይ አልነሳም ብለህ ካስቸገርክ በቆንጆ ኩርኩ ነው ማስነሳ። እሺ ሰምተኛል? እሺ እሳምህ። ደህና ደር። ደህና ደር። መብራቱን አጥፋው። እሺ እሺ። ኤፍል ታወር ነው። ኡፍ! ዓለም ላይ ትምህርትን የመሰለ ምርጥ ነገር የለም አልኩት። እንኳንም ሰሞኑን ከፔሊን ፍቅር ያዘው። እንደዛ ባይሆን ኖሮ ወደ ትምህርት ቤት ልንልከው አንችልም ነበር። ችግር ውስጥ ነን። ፖይራዝ፣ ከዛ ውስጥ ራስን ማትረፍ እንዳልቻልክ ታውቃለህ አይደል? እድሜ ላንቺ። ይኸውልህ ዛሬ ሊለቁ ይችላሉ፣ ግን ወደፊት ሊያስሩ ይችላሉ። አይሴጉል ተይ፣ ስለሱ አናወራ እባክሽን። ድጋሚ እሱን ነገር አታንሺብኝ። እሺ ይሄ አለፈ። ምን አይነት ነገር እንደተፈጠረ ባይታል። ደረቅ ሰው አቱን ፖይራዝ፣ እባክን ሂድ፣ አባዬን አናግረውና ስራውን ልቀቅ። ከዛ ና ወደዚህ። እዚህ ነው ያለሁኝ። ሲናን አለ። እባክህ አስብ፣ እባክህን። አይሴጉል ስላልገባሽ ነው። ይኸውልሽ አባትሽ ትልቅ ስልጣን ያለው ሰው ነው፣ እኔ ግን የለኝም። ዩንሳልን ፍርድ ቤት ውስጥ እንዴት ዝም ብሎ እንደተቀመጠ አይተሻል አይደል? እነዛ ጠበቃዎች እንዴት ሲሆኑ እንደነበር አይተሻል። ለአባትሽ መስራት ካቆምኩኝ ስናንን ከኔ ይወስዱብኛል። ለምን አይገባሽም? ለዛ ነው ብቻዬን ሆኜ ዩንሳልን እንዴት ነው የምችለው? አልችለውም። ስለማልችለው ነው። በፍጹም አልችለውም። ታውቂያለሽ አይሴጉል፣ በሙስና ተጠርጥሬ እንድታሰር ያደረገኝ ማን እንደሆነ ታውቂያለሽ?
አቤት። ከአደንዛዥ እጽ ምርመራ ክፍል ነው የመጣ ነው። አለቃህን ጥራው። አደንዛዥ እጽ? አዎ፣ እነሱ ደግሞ ከምክትል ክፍሉ ነው የመጡት። በልፍጠን ተከተለኝ። ይሄ ሰው ጭራሹኑ ለይቶለታል። አብዶ ወንድሜ፣ እዚህ በጣም ቆንጆ ሴቶች አሉ። ታዲያ ለምን እንደሆነ አታናገራት? አሁን ወታደር እንደሆንኩኝ ታውቃለህ። ይሄን ማድረግ አልችልም። በጣም አዝናለሁ። በል እንሂድ፣ እንሂድ። ሁሉም ቆንጆ ናቸው። የአይኗ አጅ ሆነብኝ እኮ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ባኔላ ዮገርት የሁሌ ምርጫ ሆላንድ እርጎ። ሙምታዝ ነው ይህንን ሁሉ ነገር ሲያደርግ የነበረው። አለቃ ሙምታዝ? ለአመታት ወንድሜ እያልኩኝ ስጠራው የነበረው ሰው በህይወቴ ጓደኛዬ ነው ብዬ ማስበው ሰው ነበር። ይህንን ታምኛለሽ? ቆይ እንዴት አወክ? በሆነ መንገድ አወቅኩኝ። በህይወቴ ሙሉ እሱን ብቻ አምኖ እንደነበር ታውቂያለሽ? ሁልጊዜ እሱ ድጋፍ እንደማይለየኝ ሲነግረኝ ነበር። ወንድሜ እያለ ይጠራኝ ነበር። ግን ለካ እኔ ሳላውቀው ከጀርባዬ እየወጋኝ ነበር። ከልቤ እያመንኩት ህይወቴን ሰረቀኝ። እስኪ አስቢው፣ ያለኝን ሁሉ ነገር ነው የነጠቀኝ። ልጄን ሰረቀኝ። አሁን ይሄ ለእኔ ይገባኛል? አይሴጉል ይሄ ለእኔ ይገባኛል? ዓለም ከእኔ ጋር ችግሯ ምንድን ነው? እባክሽን የሆነ ነገር በኝ። ተሳስተሃል በኝ። የሆነ ነገር በኝ እባክሽን። አንቺን አምሻለሁ። አንድ ነገር በኝ። አባዬ አባዬ እባክህ አታልቅስ። እባክህ አታልቅስ። እባክህ ሁሉም ነገር ይስተካከላል አይደል እህቴ አይሴጉል? ሁሉም ነገር ይስተካከላል። ደግሞ እኔ አለሁልህ። እህቴ አይሴጉል አለች። እኛ ከጎን አለንልህ። ማንም እንዲያለቅስ አልፈልግም። ምን ሆነ ነው የምታለቅሰው አባዬ? ምንም የኔ ልጅ፣ ምንም አልሆንኩም። በደስታ ብዛት ነው ማለቅሰው። ምክንያቱም አሁን አንተ አለ። አየህ አይደል? አሁን አንድ ላይ ሆነናል። አንተ ሁል ጊዜ ታለቅሳለህ። አንተ ሁል ጊዜ አይደል የምታለቅሰው? እኔ አንዴ ባለቅስ ምን ችግር አለው? እኔ ማናችንም እንድናለቅስ አልፈልግም። ማናችንም
እዚህ አደንዛዥ እጽ ትሸጣለህ። ማን? ውሸት ነው አለቃ። እዚህ ራስ ምታት መድኃኒት ራሱ የለም። እውነቴን ነው። እስቲ እናያለን። ችግር የለውም፣ ሁሉም ቦታ እንፈልጋለን። ግን አንድ ኪኒን ካገኘን በጣም ኃይለኛ ችግር ውስጥ ነው የምትገባው። ቆይ የመፈተሻ ትእዛዝ አላችሁ? ይሄ ያለን አይበቃንም? እንዲህ አለቃ፣ ስርዓት የላችሁም እንዴ? አንተ በቃ አለቃ እያልክ አትጥራኝ። አንተ ያመሃል ከጠዋት ጀምሮ ፖሊስ እያደረገህ ነው። እስቲኝ ገበያ ውስጥ አዲስ እጽ ገብቷል። ስለ እሱ የምታውቀው ነገር አለ ወይስ የለም? አሁኑኑ ንገረኝ። እሺ፣ የሆነ ነገር ሰምቻለሁ። እዚህ አደንዛዥ እጾችን ያመጣ ሰው አለ። እዚህም መሸጥ ፈልገው ነበር፣ ግን እኔ እምቢ ብያቸዋለሁ። በጣም ጥሩ። እነማን ናቸው? አላውቃቸውም ወንድሜ። ወደዚህ ሲመጡ ለመጀመሪያ ጊዜያቸው ነው። ሸጠሃቸዋል ወይስ አልሸጥካቸውም? አይ የእውነትን ያልሸጥኳቸውም። እዚያ ያለ ሁሉም ሰው ያውቀኛል። ከፈለክ መጠየቅ ትችላለህ። እሺ፣ የሆነ የሰማኸው ነገር ካለ አሳውቀን። ያለበለዛ ግን አናትህን በታትኜ ነው የምደፋ፣ ወይ ደግሞ ዕድሜ ልክህን የግንባታ ቁሳቁስ እየሸጥክ እንድትኖር ነው የማደርግ። እሺ ወንድሜ፣ የሰማሁት ነገር ካለ አሳውቃለሁ። አታስብ። ሰማይም ቤቱ ሁሌም በሴቶች እንደተጨናነቀ ነው እንዴ? ለማንኛውም ቻው። ወንድሜ፣ ለምንድን ነው እንደ ፖሊስ ስትሆን የነበረው? ፖሊስ መጫወት ያስፈልገህ ለምንድን ነው? የፖሊስን ኃይል በጣም አወርደህ ነው እንደምትመለከተው። ቆይ ችግር ምንድን ነው? እኔ እዚህ ጋር ነገሮችን ለማስተካከል እየሞከርኩ ነው ያለሁት። ደግሞ በጣም ጎበዝ ነኝ። ግድያው የተፈጸመበትን መሳሪያ አላገኘሁትም። ቡለንት እንዴት እንደተገደለ ራሱ ደርሼበት የለም እንዴ? ድሮ ምንም አይገባ። የእኔ ቆንጆ የውትድርና አገልግሎቱን ጨርሻለሁ እና ስልክ ቁጥርሽ ማግኘት ከቻልኩ ብዬ ነው። በጣም ይቅርታ አድርጊልኝ። ይዘህልኝ ሂድ። እንሂድ ወንድሜ። ደግሞ ድጋሚ ከሴቶች ጋር መለፋደር ልትጀምር ነው? ምን አይነቱ ጅል! ይቅርታ ወንድሜ። አለቃ አይመጡም እንዴ? ቀልድ በጣም ደስ ይላል። ና እንጂ። እሺ መጣሁ። ሙምታዝ ለምን እንደዚህ አይነት ነገር ያደረገ ይመስልሃል? አላውቅም፣ ግን ያደረገው ለሌላ ሰው እንደሆነ እርግጠኛ ነኝ። ለምሳሌ ማን? እኔ እንጃ። አማች ሊሆን ይችላል እንዴ? አይ ውዴ፣ ያን ያህል እንኳን እብድ ሊሆን አይችልም። ለምን? እዚህ ዓለም ላይ ከሲናን ውጭ ምንም የሚፈልገው ነገር የለም። አይ ሲጉል፣ ያን ያህል እንኳን ሊወርድ አይችልም። ምን ያህል ሊወርድ ይችላል? ስለዚህ ጉዳይ ብታስብበት ይሻላል። ነገሩ በጣም የተምታታ ነው። ለነገሩ እውነትሽን ነው። እንጠይቃቸውና ከጀርባ ያለው ነገር እናውቃለን። ከዚያ የኔም ልብ ሰላሙን ያገኛል። ልጄ ሂድ፣ ተዘጋጅ። ወደ አያት ቤት ልንሄድ ነው። ቆይ ወንድሜ፣ የምርህን አናግረው እያልከኝ ነው? አትፍራ ወንድሜ፣ ያናግረው፣ ምንም አይመጣም። እሺ፣ ግን እሷ ጓደኛሞች ነን ብላኛለች እኮ። የአንተ ጥፋት እኮ ነው። መንደሪንና ብርቱካን ይዘህላት እየሄድ ከጓደኛዬ ነው ውጭ ምን ልትል ፈልገህ ነበር? እውነትህን ነው። እና በቃ ላናግረው አይደል? ሳፈር ሂድና አናግረው ብያለሁ፣ አናግረው። እሺ ወንድሜ፣ አንተም ትመጣለህ። አይሆንም። አይ አይሆንም፣ አብረኝ ትመጣለህ። አምላኬ ሆይ ና ደህና መሸህ ባባ። ደህና መሻችሁ። እንዴት ሆናችሁ? ያገኛችሁት ነገር አለ? አይ ባባ፣ ምንም ያገኘነው ነገር የለም።
ባባ ሳፈር አንድ የሚያማክርህ ነገር አለ። ምንድን ነው? ያን ያህል ትልቅ ነገር አይደለም። ትልቅ ነገር ነው ባባ፣ ስለ ፍቅር ጉዳይ ነው። ታዲያ ቁም ነገር ነዋ። ቁጭ በል። ባባ አንተ ፍቅር ምን እንደሆነ ታውቃለህ? አዎ በትንሹ። የሆነች ሴት አለች እና ፍቅር ይዞ ነው? አዎ። ቆይ አንድ ጥያቄ ልጠይቅህ። ጠይቀኝ ባባ። ትላንትና በደንብ ተኝተሃል? አዎ በደንብ ተኝቻለሁ። እርቦሃል? አመሰግናለሁ ባባ። መንገድ ላይ የሆነ ነገር ቀማምሰናል። ልጄ በደንብ መተኛ ከቻልክ ፍቅር የሚባል ነገር አልያዘህም ማለት ነው። መብላት ከቻልክ ፍቅር እንዳልያዘህ ግልጽ ነው። በላውን ሂድ እና ፍቅር በደንብ ሲይዝ ተመልሰናልና ያኔ በደንብ እናወራለን። ምክንያቱም አሁን ሳይህ ምንም ፍቅር የያዘ ሰው አትመስልም። እሺ ባባ። እስካሁን አልሄዳችሁም እንዴ? አሁን እየሄድን ነው። አንዳችሁ ወደ ቤት ይዛችሁ ልትሄዱ ትችላላችሁ። እኔ አንድ የማደርገው ነገር አለ፣ አንተ አድርሳት። ምን ሆኖ ነው? ምንም አሉንም። ትንሽ ሳይደብረው አይቀርም። ሳፈር ደህና ነህ? ምንም ደህና አይደለሁም። ምን ሆኖ ነው? ሰሞኑን ቶሎ ነው የሚከፋው። ፍቅር ይዞት ነው? አዎ፣ ግን ሊነግራት አልቻለም። ሳፈር አንድ ቀን ለሱ የምትሆን ሴት እንደሚያገኝ እርግጠኛ ነኝ።